ወድቃለሁ፣ ከዛ ደግሞ አለው፣ ከዛ ደግሞ ተርፋለሁ። ሰው ግን መሞት ከፈለገ ሞት የትም ቦታ አለ ማለት ነው። አንተም ከዚህ ጋር ወድቀህ ግንባር ቢሞት ትሞታለህ። ራሱን ማጥፋት ከፈለገ ራሳቸውን የሚያጠፉ ሰዎች በጣም ራስ ወዳላቸው። አስበሽዋል? አንቺ ራስሽን ብታጠፊ በሚወዱሽ ሰዎች በገዛ ዘመዶችሽ ላይ ጨከነሽ ነው። ግን እሱን አላሰብሽም። ግን አንቺ ራስሽን ብታጠፊ ታርፊያለሽ። የሚወዱሽ ሰዎች ግን በአንቺ ምክንያት ሁልጊዜ ይሰቃያሉ። ሂጂና ናታን እኔ ፊኛ ላቀብል ወይ በል። እንዴ አልፈልግም። እንዴ ለምን? እና እኔ እኮ አሞኛልሽ። እሺ አንቺ ናታንን እኔ ፊኛ ላቀብል ወይ በል። አይ እኔ አልሄድም። ኤቢን እፈራታለሁ። እንዴ ኤቢ እኮ እንደ ድሮ አይደለችም እኮ አትማታም አለችም። እኔ አልፈልግም፣ አልሄድም። ታው በሉት። ታው እንዴ እና ኤቢ እያቀበለችው አይደል? እንደ አንቺ ምን ሆነሻል? ዋ ምንድን ነው? እና ይቺ ዳጣ ናት። ነይ ዳጣ ያንቸቀብኝ። አይ ኤቢ ችግር የለም። የተነሻች አንቸቀብኝ ችግር የለም። እኔ እናገረንሻለሁ። በቃ ቶሎ አግቢና እሱም በጣም የሚመኘውን ወንድ ልጅ አስታቅፊ። ግድ የለሽም እንዲች ብለሽ አትነኪም። እኔ ራሴ ነኝ የማሳድግልሽ። እንዴ ማየ እኮ ቀላል ነገር አይደለም። እኔ ደግሞ በቃ እንደ እናቴ የተሳካ ትዳር እንዲኖር ነው የምፈልገው። ስለዚህ አስብበትን መግባት የምፈልገው። ዛሬ እንግዲህ ዳጣ እናቷን የምታበቅበት ሰርፕራይዝ አላት ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ለስንት ዓመታትና ለስንት ዘመናት ስትጓጓላት የነበረችው የእናቷን ልታቅ ነው ማለት ነው። በጣም ደስ በሚል ሁኔታ ያው እንደምታውቁት እንግዲህ ከብዙ ዓመታት በኋላ አባቷን አገኘ። ተጎዳና ከሁሉ ነገር ወጥታ አሁን ደግሞ ያለችበት ደረጃ ያው እንደምታዩት ነው። በመጀመሪያም ጊዜ ደረጃ ልጅ አይደለችም ምን አይደለችም ምናምን ብሎ ነበር የተቀበለው። ግን በመጨረሻ ጊዜ ልጅ እንደሆነች አምኖ ተቀብሏል ማለት ነው። ተማመንም ደግሞ አሁን እናቷን ለማስተዋወቅ ዝግጁ ሆኗል። ሰርፕራይዝ ሊያደርጋት ነው ማለት ነው። ከስንት ዓመታት በኋላ ማለት ነው። ያኔ ሰላም ራሱ በቃ አይ ተንግዲህ ወደ መናገር አለብህ እኔ ልጅ ማወቅ አለባት እናቷ መሆኗን ማወቅ አለባት ብላ ወስና ተናግራ ነበረ። ማርቲንም እንግዲህ ማርቲ ያደራሽን የሆነ ስጦታ ገዝተሽ ስጭልኝ የልደቷ ዕለት ብላት ነበረ። እንደ ይሄ ነገር ተጋጭባት ለማርቲ። በነገራችን ላይ ማለት እንደ ስትሉ የሷን ፐርስቶን አታውቀውም ነበር ማለት ነው። ዳጣ እንግዲህ የተወለደችበትን ቀን አታውቀውም። በተሳሳተ ቀን ነው የምታከብረው። ዘንድሮ ግን መጀመሪያ ጊዜ የተወለደችበት ቀን ልታከብር ነው ማለት ነው። መጀመሪያ ጊዜ ሰላም ትነግራታለች ማለት ነው ማርቲ ያደራሽን የዳጣ ልደት ከተስቋም በኋላ ነውና የሆነ ነገር ገዝተሽ ስጭልኝ ሰርፕራይዝ አድርጊልኝ አለቻት። እንዴ ምን ቸገረሽ አደይ ደውላ ስትል ደረጀ ደውሎ እንደዛው አላት። እንዴ ይሄ ነገር ብላ አይ በነገራችን ላይ ችግር የለውም ደርስበታለሁ ብላ ነው ያለችው። እንግዲህ ደርስበታለሁ ለነገር ደርስበታለሁ ብላ ነው የወሰነችው። ያው እንግዲህ እንደዛ ትላለች ማርቲ። ያው እየሆነ ያለው ነገር ትንሽ ቢከብድም እንግዲህ አንደኛ ደረጀ ግን ለሁሉ ማሳወቅ ነበረበት። ይሄንንም ሁሉ እንግዲህ ታውቃላችሁ። አሁንም ላይ ራሱ ኤቢ ጥሩ ወደ ጥሩነቷ ወደ ማንነቷ ስለተመለሰ ነው እንጂ እስከዛሬ ቢሆን በጣም ከባድ ሁኔታ ነበር ማለት ነው የሚሆነው። በጣም አስቸጋሪ እና ከባድ ላይ ነበረ። ያው እንደምታውቁት ኤቢ ማውቃ በጣም አሪፍ ነገር ነው። ምክንያቱም እናቷን አረጋግታ ወደ እንትኑ ትሄዳለች ማለት ነው። እህቷ መሆኗን ታወቀች። በቃ ሁሉንም ነገር አረጋግታ ይዛለች ማለት ነው። እህትነቷን ታወቀች ጀምሮ እስከዛሬ ደረጀ በጣም ይፈራት ነበር በጣም እቺ ልጅ እንደዚህ ሆና በዚህ አይነት መልኩ እኔ ታልጠይቅ እኔ ታላቅ እሷ ማወቅ የምትፈልጋቸው ነገሮች አሏት። ሰው ይሄ ነገር ለምንድን ነው ብሎ ደረጀ ግራ ገብቶት ነበረ። ያኔ በጣም ተጨናንቆ ነበረ። ጭንቀቱ ግን ያው ይሄን ነገር ማርቲ ለማወቅ ያልፈለገችው ነገር እሷ ለማወቅ ትፈልጋለች።
በቃ እኔ ምን ማድረግ ነው ልጅ ማስተካከላችሁ? ያው ልጁን አስተካክሏል ማለት ነው። በመጨረሻ ልጁንም ማስተካከለ። የሆነው ነገር እንግዲህ እሷንም ማስተካከለ። እሷም ደግሞ አሁን ላይ ያው ለእህቷ ጠበቃ ሆናታለች ማለት ነው። ምክንያቱም አክስቷ ታውቃላችሁ፣ አክስቷ እሷን ተዛ ለማስወጣት ከዛ ቤት ለማባረር ብዙ ነገር ያደረገች ነበረ። ያን ሁላ ተቋቁማ አሳልፋላታለች ማለት ነው። እንግዲህ ሁሉን ነገር ተቋቁማላታለች። ያኔ በቃ ምንም ነገር እንድትሆን አትፈልግም ነበርና ሁሉንም ነገር ተቋቁማ አሳልፋላታለች ማለት ነው። እና አሁን ላይ ደግሞ እንግዲህ ዛሬ ባሪስቲዋ ሊነገራት ነው ማለት ነው። ባሪስቴ ሊነገራት ሆኖ በቃ ያኔ ገብቷችኋል። ብዙ ነገር እያደረገችው ኤቢ ያን ሁላ ትታ አሁን እሷን ባሪስቴ ለማዘጋጀት ዝግጁ ላይ ናት ማለት ነው። ዝግጁ ላይ ናቸው፣ እያዘጋጁ ነው። ትንሽ ዳጣ ቅናት ላይ ትንሽ እየያዛት ነው ማለት ነው። ቅናት ታውቃላችሁ፣ ቅናት ከባድ ነው። እየቀናች ነው። ቅናትም አለባት። ያው እንደምታዩት እንግዲህ ቅናት ደግሞ መጥፎ ነው፣ በጣም መጥፎ ነው። ናታል እኔ ላቀብለው ነው ያለችው። እኔ ላቀብለው አንቺ ታዩና እኔ ላቀብል ይሄ እያለች ነው ያለችው ማለት ነው። እንግዲህ አስባችሁታል እንደዚህ ስትል የተሰማት አብይል ማለት ነው። አብይልም ተወደዋለች። እንግዲህ የሚወዱትን ሰው በጣም ከባድ ነው እንትን መናገር በጣም ከባድ ነው። አብይልም ተወደዋለች፣ እችም ተወደዋለች። ግን የሆነ ያለው ነገር ደግሞ ትንሽ ይከብዳል። በጣም ከባድ ነው። ምክንያቱም ስለምትወደው በጣም ስለምትወደው ስለምታፈቅረው ስሜቷን ተቆጣጥራ በቃ ነይ ቶሎ እንደዚህ አድርጊ እያለች እሷ ራሱ በቃ እንትን እያለቻት ነው ያለችው። በእውነቱ ነገር በጣም ነው የታዘነችው። ምክንያቱም ፍቅር ነው። ኤቢ ተወደዋለች፣ እሱ ደግሞ አይወዳትም። እሱ የሚወደው ዳጣ ነው። እንግዲህ ማርቲም ይዛው ነበረ። ማን ነው የምትወደው? ኤቢ ተወዳታለህ፣ ታገባታለህ። እኛ ኤቢ አግብታ ማየት እንፈልጋለን ነበር ያለችው። አይ ማዬ አልወዳትም ነው ያላት። አልወዳትም ብሎ ሲላት እንግዲህ ማርቲም አዝናለች በጣም። ማርታ ያዝናለች። በዘነችበት ምክንያት ምን መሰላችሁ? እንዴት ብላ አዝናለች። ሰው አለችና በቃ ራሷን ነቀነቀች ምናምን። ራስ ተመነቅነቅ እኮ አንድ ሰው መቼም ያው ታውቃላችሁ፣ የማይወደው ሰው ግዴታ አግቦ ይደብራል አይደል? ስለዚህ መሆን ያለበት ነገር ይሆናል። አንድ ሰው ደግሞ የሚወደውን ሰው ነው ማግባት ያለበት እንጂ ዝም ብሎ አይደለም። እና ውድ ቤተሰቦቼ እንግዲህ ያው በዚህ ሁኔታ ላይ ነው ያሉት አሁን ላይ። ዳጣም ያው አትፈልግም፣ እሱን ማጣት አትፈልግም። ያቺኛይቱም ደግሞ እሱን እንድታጣ አትፈልግም። በመሀል ላይ ያለው ግን ኤቢ ደግሞ በጣም ተወደዋለች፣ ታፈቅረዋለች። እነሱን ማጣት አትፈልግም። በጣም ያወዛግባል። በእውነቱ ነገር በጣም ያሳዝናል። በጣም እንትን ይላል። ምክንያቱም በጣም ስለምትወደው ስለምታፈቅረው። እንግዲህ ዳጣም እንግዲህ አሁን እናቷ ልታቅ ነው በመጨረሻ በጉጉት ስጠብቀ የነበረውን እና በጉጉት ስታስበ የነበረውን እናቷ ልታቅ ነው አሁን ላይ ማለት ነው። እንግዲህ ደረጃው ወስኗል። ግን ምን ይመስልሻል ኤቢ ስትላት እንግዲህ እናትሽን ያመጣልሽ እንደሆነ አባዬ እናትሽን ሊያስተዋውቅሽ እንደሆነ ነው ያለቻት። ሰርፕራይዝ ምንድነው ስትላት እናትሽን ሊያስተዋውቅሽ እንደሆነ ነው ያለቻት። እንዴ እማዬ እያለች ማዘህ አመጣትም አባዬ ነው ያለችው። ምን አውቃለሁኝ እንግዲህ እንደዛ እንደሆነ ምናምን አለቻት። ደስ በሚል ሁኔታ እንግዲህ እሱም አረጋግቶ ነግሮ ሰላም ሳትመጣ ይነግራትና ያው ሰላም ጋር እሄዳለሁ ካለች መብቷ ነው፣ ትሄዳለች ማለት ነው። እና ውድ ቤተሰቦቼ እንግዲህ እናቷ ልታቅ ነው ደስ በሚል ሁኔታ ማለት ነው። ሰርፕራይዝ ልትደረግ ነው። የልዴቷን እያዘጋጀ ነው፣ እያሰማመረ ነው። ጥራት ብሎታል እንግዲህ ሄዶ ጠርቶ ደረጀ ሊነግራት ጠርቷታል ማለት ነው። ዳጣ ምን ትላለች የሚለውን እንግዲህ በቀጣይ ይዘን እንመጣለን። እናቷ ሰላም መሆኗን ስታቅ ምን ትላለች? ያኔ እንግዲህ ለብዙ ዓመታት በነገራችን ላይ ጥርጣሬም ነበራት፣ እየጠረጠረች ነበረ ማለት ነው። እናቴ ሰላም ትሆን ወይ ብላ ብዙ ጊዜ ጥርጣሬ ውስጥ ነበረችና
አሁን ሰላም ናት እናትሽ ስትባል እንግዲህ ምን እንደሚሰማትና ምን እንደምትል በቀጣይ ቪዲዮ ይዘን እንመጣለን። ውድ ቤተሰቦቼ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።